ሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ከሲኤምዲዲኤፍ ኢትዮጵያ ጋር በመተባበር በሕክምና ሙያ ተሰማርተው በበጎ ፈቃድ አገልግሎታቸውን የወንጌል ተልዕኮ እንዲፈጸም ታላቅ አበርክቶ ላላቸው የወንጌል አርበኞች እውቅና ሰጠ። ሰላም ጤና ይስጥልኝ ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት እንግዲህ ሆርን ኦፍ አፍሪካ ኢቫንጀሊካል ኢንጌጀርስ ከሲኤምዲኤፍ ጋር ኢትዮጵያ ጋር በመተባበር በዛሬው ዕለት በታህሳስ 12 በሀያት ሬጀንሲ በሕክምና ሙያ ተሰማርተው በዚህም ደግሞ ለወንጌል ታላቅ አስተዋጽኦ ያደረጉ ሰዎችን እውቅና የመስጠት መርሃ ግብር የሚካሄድ ይሆናል። ይህንንም ደግሞ ኢቫንጀሊካል ቴሌቪዥን በስፍራ ሆኖ ተከታትሎ የሚያስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ የ2025 ሄርትስ ፎር ሂሊንግ በሚል መሪ ቃል ታህሳስ 12 ቀን 2018 ዓ.ም ለሕክምና ባለሙያዎች እውቅና የመስጠት መርሃ ግብር በአዲስ አበባ ሀያት ሬጀንሲ ሆቴል አካሂዷል። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ በጤና ሚኒስተር ዴኤታ ዶክተር ደረጀ ዱጉማ፣ ጥሪ የተደረገላቸው እንግዶችና ሌሎችም ተሳታፊዎች ተገኝተዋል። መርሃ ግብሩን በጸሎት ዶክተር ሚሊዮን ከፍተው በዝማሬ ዘማሪዎች መርተዋል። የእግዚአብሔርንም ቃል ዶክተር ገለታ ሴሚሶ ከዮሐንስ ወንጌል ምዕራፍ 1 አካፍለዋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። በመቀጠልም ከሆርን ኦፍ አፍሪካ ሚኒስትሪ ዶክተር ማርቆስ ዘመዴ የመርሃ ግብሩን የመክፈቻ ንግግር አድርገዋል። የተከበሩ ዶክተር ደረጀ ዱጉማ የጤና ሚኒስቴር ዴታ፣ የተከበሩ ቄስ ደረጀ ጀንበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ፣ የተከበሩ ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት፣ እንዲሁም ጥሪ የተደረገላችሁ እንግዶች ሁሉ እንኳን ለመጀመሪያው ሃርትስ ፎር ሂሊንግ አዋርድ 2025 በሰላም መጣችሁ። በንግግራቸውም ዶክተር ማርቆስ የግብርና ባለሙያዎች፣ የሕክምና ባለሙያዎችና መምህራን ታሪካቸው ሊነገር ይገባል ብለን እናምናለን ብለዋል። ከሲኤምዲዲኤፍ ሚኒስትሪ ዶክተር ቴዎድሮስ ኪዳኔ ይህንን የእውቅና መርሃ ግብር ስናዘጋጅ መጪውን ትውልድ ለተልዕኮ ታጥቀው እንዲነሱ ለማነቃቃት የሰውን ነፍሱንም ስጋውንም መንፈሱንም በሙያቸው በመንካት እግዚአብሔር ባስቀመጣቸው ቦታ ታማኝ ሆነው በእግዚአብሔር መንግስት ውስጥ አስተዋጽኦ ያበረከቱትን ለማበረታታት ነው። ይህንንም ስናደርግ መስፈርታችን ክርስቲያናዊ ምስክርነት ያላቸው፣ በሙያቸው ልዕቀትን ያሳዩ፣ ተመደቡበት የሥራ ቦታ አልፈው ማህበረሰብ ውስጥ በመግባት ያገለገሉ፣ የምርምር ስራዎችን የሰሩ፣ አጠቃላይ የሕክምና ትምህርትን በአግባቡ ያጠኑ የሚሉት ሲሆኑ ከአምስቱ መስፈርቱ ቢያንስ 3ቱን ማሟላት መቻል አለባቸውም ተብለዋል። ይህንንም መስፈርት በማሟላት የመጀመሪያው የራይዚንግ ኢምፓክት አዋርድ 4 እጩዎች ዶክተር ሚፍታህ ሰይድ አሊ፣ ዶክተር አቤኔዘር እያሱ ታንጎ፣ ዶክተር ቢኒያም ተክሉ፣ ጥንዶቹ ዶክተር ኩማሌ ቶሎሳና ዶክተር ጌርሳም አበራ ቀርበው ጥንዶቹ ዶክተር ኩማሌ ቶሎሳና ዶክተር ጌርሳም አበራ አሸናፊ ሆነዋል። of Hearts for Healing Rising Impact Award for year 2025, Dr. Gersam Abara Mugita and Dr. Kumari Tolosa. የህይወት ዘመን አዋርድ እጩዎች በመሆን ዶክተር ስዩም አንቶኒዮስ ተክለማርያም፣ ፕሮፌሰር ዳምጤ ሽመልስ አወቀ፣ ፕሮፌሰር ሽታይ አለሙ ባልቻና ፕሮፌሰር ብርሃኑ ቆጢሶ ቀርበው ከእነዚህም ውስጥ ፕሮፌሰር ሽታይ አለሙ ባልቻ አሸናፊ በመሆን ሽልማታቸውን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እጅ ተቀብለዋል። ፕሮፌሰር ሽታይ አለሙ። በመጨረሻም የሲኤምዲዲኤፍ ዳይሬክተር ዶክተር አብይ ታደሰ የማጠቃለያ ንግግር አድርገው ለዚህ ፕሮግራም መሳካት ከፍተኛ አስተዋጽኦ ላደረጉ ለዶክተር ማርቆስ ዘመዴና መታሰቢያ ተፈራ ሽልማት ተበርክቶላቸው መርሃ ግብሩ ተጠናቋል። ዶክተር ቴዎድሮስ አሰፋ ኪዳኔ ይባላለሁኝ። እኔ ከአሜሪካን ሀገር ካሊፎርኒያ ጠቅላይ ግዛት ነው የመጣሁት። በዛ የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ቦርድ አባል ነኝ። ዛሬ ይሄ ፕሮግራም አክቹአሊ የተዘጋጀው ባለፉት ዓመታት በሕክምና ሙያ እንደገና በእግዚአብሔር መንግስት ውስጥ ከፍ ያለ ኢምፓክት ያመጡ ባለሙያዎችን ሪኮግናይዝ ለማድረግ ለማክበር፣ እንደዚሁም እናመሰግናለን ለማለትና ስለነሱም ደግሞ እግዚአብሔርን ለማክበር ነው። ተሰማኝን ለመናገር በጣም ይከብደኛል። ከአእምሮ በላይ ነው የሆነብኝ።
በተለይ ዝግጅቱ የተቀናበረው ነገር ስለኛ ለማወቅ ያደረጉት ጥረት ሁሉ ከአእምሮ በላይ ነው። ከአእምሮ በላይ እንደው ምን ይገልጸዋል ብለህ ብትለኝ ዝምታ ነው የሚገልጸው። በቃልም ሊገለጽ ስለማይችል ዝምታ ነው የሚገልጸው። ለወጣቶቹ የምለው ምንድን ነው? እግዚአብሔር ሁሉን ይችላል። ለእግዚአብሔር የሚሳነው የለም እና በምንሰራው ስራ ላይ አርቀን አልመን በትጋት እየሰራን ለመድረስ እንድንችል እንጓዝ። ለዕለታዊ በሆነ ነገር ጊዜያችንንም ጉልበታችንንም ባናባክን መልካም ይመስለኛል። አበራ እባላለሁኝ። ያው እንግዲህ የቀዶ ሕክምና ሐኪም ነኝ። በጌታ ነኝ። ዋናው በጌታ መሆናችንን ማስተዋወቃችን ይመስለኛል የሚቀድመው ነገር። ክርስቲያን የቀዶ ሕክምና ሐኪም ነኝና ዛሬ የተሰማኝ ስሜት የመጀመሪያው የተሰማኝ ስሜት በጣም የሚያምር ቦታ፣ የሚያምር ዝግጅት፣ የሚያምር በቃ ሁሉም ነገር የሚያምር ነበር። ሁላችሁም ታምራላችሁ ያዘጋጃችሁትና ያዘጋጁትን። የተሰማኝ የመጀመሪያው ይሄን ያክል ምድራዊ ነገር ካማረ ሰማያዊውማ እንዴት የበለጠ ያምር የሚለው ስሜት የመጀመሪያ ተሰምቶኛልና ከጌታ ጋር አብሮ ማሳለፍና ታማኝ መሆን በቃ በሰማይ ያለው ሽልማት እጅግ በጣም መልካም ሽልማት ነው፣ እጅግ በጣም የሚያስደስት ሽልማት ነው የሚለውን አስቤያለሁ። ከዛ በተረፈ ግን እውነት ለመናገር ቅድምም እንደተናገርኩት ብዙ ለስራ ለመነሳሳት የበለጠ ለማገልገል የሚለው ነገር ነው በጣም እያሰብኩት የነበረው። እግዚአብሔር በልባችን ብዙ ነገር አስቀምጣል። እውነት ለመናገር መጽሐፍ ቅዱስ እንደሚናገር በጣም የነጣ እኔ ያለው ሃርቨስት ኢዝ ፕለንቲፉል እና በሕክምናው ደግሞ መድረስ እንደሚቻል አስባለሁ። ቅድም የፕሮፌሰርን እያየን ነበረ። በጣም በቃ ህይወት ነው ዋናው። ህይወት ይመሰክራል፣ ህይወት ኢየሱስን ይገልጣል እና በህይወታችን ኢየሱስን መግለጥ እንችላለን። ከዛ በተረፈ ደግሞ ሰዎች ታመው ነው የሚመጡት። የታመሙትን ያንን በሽታ ውጫዊ በሽታ ማከም አንድ ነገር ነው፣ ግን ለውስጣዊ በሽታቸው ደግሞ በር ይከፍትልናል። ልባቸውን ስለሚከፍቱልን ኢየሱስን መግለጥ እንችላለን እና ኢንቴንሽናል የሆነ ህይወት መኖር ብንችል የሚል ሀሳብ ነው ያለኝ። ከዛ በተረፈ ግን እኔ በጣም ቴንኪዩ ሁላችሁንም ያዘጋጃችሁትን። ኢትስናት እንደተባለውም በቃ አበረታች የሚለው ሀሳብ ነው ገላጩ እንጂ ገና ብዙ ነገር እንደሚጠበቀን ያስባለሁ። ጌታ ይባርካችሁ። በጣም ያንግ የሆኑት የበለጠ ለወንጌል ስራ ይነሳሳሉ ብዬ አስባለሁ። ፕሮግራሙ ኢንካሬጅ ለማድረግ እንደመሆኑ ማለት ነውና ሌሎች ያንግ የሆኑ ልጆች የበለጠ ይነሳሳሉ። ከዛ የበለጠ ደግሞ ህይወትን እያካፈልናቸው ሜንተር እየሆንን ሆፕፉሊ ወደፊት ደግሞ ጌታ ይረዳናል። የበለጠ ለብዙዎች መነሳሳት እንሆናለን። ጌታ ይረዳናል። ደስ ብሎኛል። ጌታ ይባርካችሁ። ቴንኪዩ። እሺ፣ እግዚአብሔርን አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። ይሄንን ያደረገው እግዚአብሔር ነው ሁሉንም ነገር። ከዛ ደግሞ እንድንበረታታ ይሄንን ስላደረጋችሁም እግዚአብሔር የተመሰገነ ስለናንተ። ከዛ ደግሞ ደስ ያለኝ ነገር መጀመሪያ የተሰማኝ ነገር ይገባኛል ወይ፣ ሌሎች ሰዎች የሉም ወይ፣ እኛ መቼ ጀመር ነው መቼ ሰራ ነው የሚለው ነገር ነው የመጣልኝ። ምክንያቱም እኛ ኖሚኔት ተደርገን ነው እንጂ ኖሚኔት ያልተደረጉ ብዙ ሰዎች ደግሞ አሉ ይህን ስራ የሰሩ ሰዎች እና እሱ ነው የሚታየኝ። እግዚአብሔርን ስለዚህ ሁሉ አመሰግናለሁ። ሚሽን ስሩ ወጣቶች ልጆች በሙሉ ሚሽን መስራት ማትረፍ ነው የሚለውን ነገር ነው። ከዛ ደግሞ በምድር ብቻ ሳይሆን በሰማይ ማትረፍ ነው፣ ሰዎችን ማትረፍ ነው፣ ብዙዎችን ማዳን ነው የሚልን አደራ ለማለት እፈልጋለሁ። በጣም ወዳቸዋለሁ። ቀደም ስናገር ለነበረው ልጆች፣ ፖስት፣ ሂሊንግ ዊንግስ ሁላችሁንም በጣም ወዳቸዋለሁ። ከኛ ጀርባ ያሉት ኢቫሱ፣ ግሬት ኮሚሽን እንደዚህ የለፉብን ብዙ ስራ የሰሩት እኛ ላይ እነሱ ናቸው እና ብዙ ትሬኒንጎችን የሰጡን CMDDF ሁሉም እግዚአብሔር አብዝቶ ይባርካችሁ። ስሩበት፣ ቀጥሉበት። የእናንተ ፍሬ ነው ይሄኛ።